ሃይ ሰላም እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው። አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለኩኝ በሴጣን ላይ። ሴጣን በሶስት ሃይማኖቶች ላይ እንመልከት እስቲ፣ በክርስትና፣ በዋቄፈናና በእስልምና። በሶስቱም አስተምህሮቶች ላይ የሴጣን አስተምህሮ ይለያያል። ይህንን ካለማወቅ የተነሳ ይመስለኛል። በክርስትና ሴጣን አለ which is የተጣለ መልአክ ነው። እንደ መልአክ ተፈጥሮ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚሰራ ወንጀል የሚያሰራ ነው። ይህ ሴጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው። ያመኑት ሴጣንን ማስወጣት ማባረር ይችላሉ። እንደገና ደግሞ ዘውልቅ 23 ላይ ሴጣን መተት፣ ድግምት፣ ሟርት በክርስትና ላይ ወይንም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄፈና ስንመጣ ደግሞ ሴጣን የሚባል ነገር የለም፣ አይታመንም። ሴጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖረው አይችልም፣ ያጠፈዋል ተብሎ ነው የሚታመነው። በዋቄፈና እምነት ውስጥ ሴጣን የለም። ስለዚህ ድግምት፣ ሟርት፣ ምናምን ሴጣን ምናምን ጂኒ ገለመሌ ወለመሌ ምናምን ብትል በዋቄፈና እምነት ውስጥ አይሰራም፣ የለም። በእስልምና ውስጥ ስንመጣ ደግሞ ሴጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለ ሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሴጣን ጾታ አለው። በክርስትና ውስጥ ግን ሴጣን መንፈስ ነው እንጂ ጾታ የለውም። በእስልምና ውስጥ ሴጣን ጆሮ ውስጥ ሽንቱን ሊሸና ይችላል። በክርስትና ውስጥ ግን እንደዛ አይነት አስተምሮ የለም። በእስልምና ውስጥ ሴጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዛ አይነት አስተምሮ የለም። ዋናው ግን ልዩነታችን ምንድን ነው? በእስልምና ውስጥ ሰው ሁሉ ሴጣን አለበት ተብሎ የሚታመነው with exception to ማርያምና ኢሳ። በእስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሴጣን ነክቶታል ተብሎ ይታመናል። ይህም ሳሂህ አልቡኻሪ 3286 ቡክ ነምበር 59 ሐዲስ 95 ላይ ተዘግቧል። ብዙ ሐዲሶች አሉ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሴጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረክብኝ፣ ሴጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም። ለምን? አስቀድሞውኑ ሴጣን በውስጣቸው በደም ስራቸው ውስጥ እንደሚዞር ነቢያቸው ተናግሯል። ይሄ ከሆነ ታዲያ ሴጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ ደም እንደሚዟዟረው ሁሉ ሴጣን ይዟዟራል አለ ከተባለ ሴጣን አደረክብኝ ልትለኝ አትችልም። አስቀድሞውኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንጻር ነው ይሄን አስተምሯችሁን ጠንቀቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራ ጉዳይ ከሆነ አክቹአሊ እኔ የምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አይችልም። ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነ ልትቀበለው ይገባል። አስቀድሞውኑ ሴጣን ካለብህ ሴጣን አደረግክብኝ ብለህ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ፣ እንደገና ደግሞ ለማሸማቀቅ መሞከር አያስሄድም።
እስከ መጨረሻ ድረስ እኔም አልፋታም ማለት ነው እንደዚህ ምትል ከሆነ